ከኢራን ወገን ምንም ባይሰማም ፕሬዝዳንት ትራምፕ ግን ከዚያች ሀገር ጋር የሰላም ስምምነት ልንፈርም ነው፣ እስራኤልና ሊባኖስም ተኩስ አቁም ተግብረዋል እያሉ ነው። በሌላ በኩል እስራኤልና ሂዝቦላ እንጂ እስራኤልና ሊባኖስ በውጊያ ላይ አለመክረማቸው ተደረሰ የተባለውን የተኩስ አቁም አደናጋሪ አድርጎታል። በኢራንና አሜሪካ ፍጥጫ እንዲሁም ተደረሰ የተባለው የሊባኖስ እስራኤል ስምምነት ዙሪያ ግርማይ ከበደ ያዘጋጀውን የዜና ትንታኔ ያለ አቤል አበበ ያቀርበዋል። እንግዲህ ኢራንና ልዕለ ኃያሏ አሜሪካ በጦርነትም በሰላም ድርድር ውስጥም ሆነው ነው የከረሙት። ከአንድ ሳምንት በፊት የኢራንን ስልጣኔ ከምድረ ገጽ አጠፋለሁ ብለው የሰዓታት ገደብ ያስቀመጡት ትራምፕ ከግራም ከቀኝም ጫና ሲበዛባቸው ድንገት ሐሳብ ቀየሩና ከወትሮ በተለየ የድርድር አቀራረባቸው ከኢራን ጋር ለመነጋገር ልዑክ ሲልኩ ለንግግሩ መሪነት ምክትላቸው ጄዲ ቫንስን ነበር የላኩት። ባለፈው ሳምንት ማገባደጃ ድርድሩ የጀመረውም ቀድማ አሜሪካ ባስቀመጠችው የአሸናፊና ተሸናፊ የሰላም ሐሳብ ሳይሆን ኢራን መሆን አለበት ባለችው ባለ10 ነጥብ የሰላም ሐሳብ ነበር። አሜሪካ ቢያንስ ኢራን ኒውክሌር መታጠቅ የለባትም የሚለውን አቋሟን ትቀይራለች ተብሎ ባይገመትም የቴሄራንን ሐሳብ በመርህ ደረጃ እቀበላለሁ አለችና ግን ድርድሩ እሁድ ማታ ግድም ተንገራግጮ ቆመ። ከፓኪስታንና ከአሜሪካ ጋር ሲደራደሩ የነበሩት የኢራን ከፍተኛ ተደራዳሪዎችም ወደ ሀገራቸው ተመለሱ። ምንም እንኳን ከ2 ቀናት በኋላ የፓኪስታን አደራዳሪዎች ተከትሏቸው ኢራን ቢገቡምና ድርድሩ እንዲቀጥል ማግባባታቸውን ቢቀጥሉም የቅርብ ታዛቢዎች እንደሚሉት ለንግግሩ መቋረጥ የአሜሪካ ኢራን ተኩስ አቁም ሙሉ ትግበራ እስራኤል በደቡብ ሊባኖስ የኢራን ቀኝ እጅ ሂዝቦላ ላይ የምትፈጽመው ጥቃት ማስቆም አለመቻለው ነው። ወይም ኢራን ዋና ወዳጇ ሺዓቱ ሂዝቦላ በዚህ ድርድር ማዕቀፍ እንዲታይ በመጠየቋ ጸንታለች ማለት ነው። እንደሚገመተው የኔታንያሁ እስራኤል ከኢራን አሜሪካ ሰላም መፍጠር የምታሰላው ወይንም በእጁ የሚገባ ትርፍ የለምና በጥቃቱ መቀጠሏ ብዙም አያነጋግርም። ይሁንና ኢራን በዚህ አቋሟ በመጽናቷ አሜሪካ በስስት ወደምታያቸው ቤንያሚን ኔታንያሁ ዞራ ለተኩስ አቁም ንግግር ወደ ዋሽንግተን ጠርታቸዋለች። የሊባኖሱ ፕሬዝዳንት ጆሴፍ አውንም መጀመሪያ ኔታንያሁን በእጅ ለመጨበጥ እንኳን ቢጸየፉም ወይም ቢግደረደሩም እሳቸውም ተጠርተው ዋሽንግተን ተገኝተዋል። ይሁንና ጉዳዩን በቅርበት ለሚከታተሉት አሁን በሊባኖስና በእስራኤል መካከል ተኩስ አቁም ተደረገ መባሉ ነው የግራግራ ፖለቲካ የሆነባቸው። ፕሬዝዳንት ትራምፕ እስካሁን ትንፍሽ ሳይሉ ኖረው የሊባኖሱን ፕሬዝዳንት ጆሴፍ አውንና ጠቅላይ ሚኒስትር ኔታንያሁን እጅ ለእጅ በማጨባበጥ በ35 ዓመታት ታሪክ ለመጀመሪያ ጊዜ በሁለቱ ሀገራት መካከል ሰላም ፈጠርኩ፣ በዓለማችንም 10ኛውን ጦርነት አስቆምኩ አሉን። እነዚህ ጦርነቶች እንግዲህ ኢትዮጵያና ግብጽ ሊያካሂዱት ነበር ያሉትንና የጤፍ ቅንጣት የሚያክል ማስረጃ ያላቀረቡባቸውን ግጭቶችን ማለታቸው ነው። ዓለም የሚያውቀው እስራኤል በሊባኖስ ከሊባኖስም በደቡብ ሊባኖስ የምትዋጋው ከታጣቂው ሂዝቦላ ጋር ነው። በሊባኖስ ምድር ሂዝቦላ በሁለት ይከፈላል። ሂዝቦላ ፖለቲከኛውና ሂዝቦላ ታጣቂው። ሂዝቦላ ፖለቲከኛው በሊባኖስ ከፍተኛ የህዝብ ድጋፍ ያለውና በመሰረተ ሰፊ የልማትና የፖለቲካ ተግባር የሚንቀሳቀስ ነው። ሂዝቦላ ታጣቂው ደግሞ አለ። በአንዳንድ ሀገሮች የሚታየው ይህ ወታደራዊ ክንፍ ከሂዝቦላ ፖለቲካው ጋር ግንኙነት ሳይኖረው ዓላማውን የሚያስፈጽም ነው። ሂዝቦላ ታጣቂውና ሂዝቦላ ፖለቲከኛው ምንም ግንኙነት የላቸውም ማለት ባይቻልምና ከቶ መገመቱም የዋህነት ቢሆንም እንዲህ አይነቱ አካሄድ ቢያንስ ከሰሜን አየርላንድ እስከ ደቡብ አፍሪካ እስከ ስሪላንካ እስከ ኮሎምቢያና ቱርክ የተለመደ የትግል ስልት ሆኖ ቆይቷል። በቅርብም የፍልስጤሙ ሐማስና ፋታህ ግንባሮች አሉ። ሂዝቦላህ ፓርቲ ወይንም የአላህ ፓርቲ በሺያ ሙስሊሞች የሚመራ በመሆኑ ኢራን የቅርብ ደጋፊው ነች። ሂዝቦላህ ታጣቂውም እንዲሁ በኢራን እየተደገፈ በዓለማችን እስከ አፍንጫው የታጠቀ መንግስት አከል ግዙፍ ታጣቂ አንጃ ለመሆን የበቃ ነው። እናም በሰሞኑ የፓኪስታን ድርድር ኢራን ባቀረበችውና ቀድሞ ውድቅ ተደርጎባት አሁን በእነ አሜሪካ ተቀባይነት እያገኘ በመጣው ጥያቄዋ እስራኤል አሁን በደቡብ ሊባኖስ ጥቃቷን ለ10 ቀናት ለማቆም የተስማማችው በዚሁ አፍቃሪ ኢራን የሂዝቦላ ወታደራዊ ክንፍ ላይ ነው እንጂ በሊባኖስ መንግስት ላይ አይደለም። የዋይት ሀውስ ባለስልጣናትም ቢሆኑ መጀመሪያ ሊባኖስን አነሱና አሁን ደግሞ ሂዝቦላም ቢሆን ይህን ስምምነት ይተገብራል እያሉን ነው። እናም ኢራን በድርድሩ ቢያንስ በዚህ ጉዳይ ነጥብ አስቆጥራለች። ይህ እንግዲህ የሆርሙዝን ለሁሉም ሀገራት መከፈት የኒውክሌር ጉዳይንና የኢራን ሚሳኤል ግንባታ መቆምን የእነ አሜሪካ ጥያቄ ከተውነው ነው። በሌላ በኩል ዩኤስ አሜሪካ ሆርሙዝን ከዘጋች በኋላ ለነዳጅ ጫኝ መርከቦቿ መፈናፈኛ ያጣችው ኢራን ሆርሙዝን በኦማን ድንበር ታኮ ገርገብ ብሎ እንዲከፈት ሐሳብ ባቀረበችበት ወቅትም ቢሆን አሜሪካ የፋርሷን ሀገር ለከባድ ዱላ ተዘጋጅ እያለቻት ነው። ከዚህ በፊት ካለን ወታደራዊ አቅም ሁሉ በበለጠ ተዘጋጅተናል። የተሻለ የደህንነት መረጃም አለን።
መሬት ላይ ስትንቀሳቀሱ ምን የት ቦታ እንዳላችሁ ለማወቅ ችለናል። መሳሪያዎቻችንን ታጥቀን ዝግጁ ሆነናል። ማድረግ የሌለባችሁን ታውቃላችሁ። ካደረጋችሁት ግን የፕሬዝዳንታችንን ትዕዛዝ ተከትለን ጥቃት እንፈጽማለን። እስኪ እንጠይቅ፣ እነዚህ 2 ወይንም 3 ወይንም ከዚያ በላይ ሀገራት ወዴት ይሄዱ ነው?